የሚጠብቀን የሚያጸናን የተባረከ ነው። ያመለክን አንድ ቃል ወደ ውስጥ ስላንድ ሰው ህይወት አስብ ነበር። አብርሃም ጥያቄ ነበረው ዘመኑን ሁሉ ቃል ሰምቶ የወጣ ጌታ። ለአንድ ሰው መልእክት ሊሆን ይችላል። ሁሌ እግዚአብሔር ሲመጣ ምን ትሰጠኛለህ? ምን ታደርግልኛለህ? ቤቱን ጓዳውን እያየ ያለውን ንብረትን ለካ ያስፈራል። አንዳንዴ እያየ በቃ ምን ታደርግልኛለህ ይለው ነበር። እግዚአብሔር ግን ሁሌ በቃሉ እየመጣ እምነቱን ነበር ወደ ላይ የሚያወጣለት የነበረው። ለምን እንዴት ትላለህ? አታምነኝም እንዴት ምናምን አይደለም ይለው። ይህ አብርሃም ሃሌሉያ። እግዚአብሔር እንደዚህ ነው የሚለን። ምንድን ነው ደጋግማችሁ ምትሉት አይልም፣ ግን በቃሉ እምነታችንን ወደ ላይ ያወጣ። አንድ ቀን ግን መጣ። ምን? የእግዚአብሔር ቃል በራእይ ወደ አብርሃም እንዲህ ሲል መጣ ይላል። ሃሌሉያ። ዛሬ የቃል ወደ እናንተ በራእይ ይምጣላችሁ። እንድታዩት በውስጥ ማንነታችሁ ልማት እንዳይሆንባችሁ። ለምን? ቃሉ በራእይ ሲመጣለት እግዚአብሔር ምን አለ? እኔ ነኝ ይዋጋል። ዛሬ የሚላችሁ ኢየሱስ እኔ ነኝ ይዋጋችሁ። አትፍሩ አላቸው አለ። አትፍራ አብርሃም፣ እኔ ለአንተ ጋሻ ነኝ። ሃሌሉያ። ከለላህ ነኝ። አንተ አይደለም የምትታየው፣ እኔና እናንተ ሳይሆን ሃሌሉያ። በመስቀል ላይ ራሱን አሳልፎ የሰጠ ሕይወታችሁ በክርስቶስ ኢየሱስ ተሰውሯል። በአብ ቀኝ ሃሌሉያ። በምድር አይደለም እኮ በአብ ቀኝ ተሰውሯል። ያ ሕይወታችሁ የሆነው ክርስቶስ ሲገለጥ አብራችሁ የምትገለጡበትን ሕይወት ናፍቆት ይላል። ኢየሱስ ጌታ ነው። ሃሌሉያ። ከዛ በኋላ ጌታ ወደ አብርሃም ቤት ሲመጣ አብርሃም ከድንኳኑ ወጣ፣ ከሳራ እይታ ወጣ፣ ከንብረቱ ወጣ፣ ከኤሌዘር ወጣና ቃሉን እያብሰለሰለው ይመስለኛል። እግዚአብሔር ሲመጣ አየው፣ ቀን ቀጥሮለት። ሃሌሉያ። እናንተ ነው እግዚአብሔር ዛሬ መጥቷል። አብርሃም እንደ ድሮ ምን ትሰጠኛለህ? የታለ አይደለም ያለው፣ የሰባውን አቀረበለት። ስለዚህ እውነት አራቱ የወንጌል ተጽዕኖ ኃይል በሚል አነባለሁ። በዛ ውስጥ በሚመጣው ደግሞ አንዳንድ ነገሮችን እናገራለሁ። ወንጌል ከብዙ ነገር ነፃ አውጥቶናል አይደል? ወንጌል ኢየሱስ ክርስቶስ ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? ይቺ የዘላለም ሕይወት ናት የሚለው ወንጌል ማለትን ማለት ነው። ወንጌል ስለ ፍርድ ክስና ኩነኔ መስበክ አይደለም። ሃሌሉያ። ደስ አይልም? ሃሌሉያ ሃሌሉያ። ወንጌል ስለ ፍርድ ክስና ኩነኔ መስበክ አይደለም። ወንጌል ማለት ስለ ሃይማኖት ማውራት፣ ስለ ድርጅት ማውራት አይደለም። ወንጌል ማለት ስለ ልጁ ስለ ኢየሱስ አዳኝነት እንደገና አስረግጬ ልንበሉ። ሃሌሉያ። ያለ ኢየሱስ ስለሌለ ነው። እስቲ ሃሌሉያ። ኢየሱስ ጌታ ነው። አድኖናል። ከጨለማው ስልጣን አድኖናል። ከጨለማው ስልጣን አድኖናል። ከሞት መንደር አውጥቶናል። ከኃጢአት መንደር አውጥቶናል። ከእግዚአብሔር ከለየን ነገር ከእግዚአብሔር ጋር አስታርቆናል። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ዝም ብላችሁ አስቡት። የሰማችሁ ኢየሱስ ለእናንተ የሆነው ሰው ያደረጋችሁ ቁጭ ያሉትን እንዳሰባችሁ። ሃሌሉያ። ኢየሱስ ስም አንባውላ። ወንድሞች ሆይ የሰበኩላችሁም
ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ በመካከላችን አለ። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስን በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውን ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም በሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም። በረሃ ላይ በእውነት እንደው ሌላ ጊዜ ስመጣ አሳያቸዋለሁ። ምንም ነገር የለበትም። መንገዱ ያስፈራል። እግዚአብሔር ብዙዎች ይጠይቃሉ፣ ሴት ሆነሽ እንዴት ትሄጃለሽ? መላእክቶች ኢየሱስ ጌታ ነው። ሃሌሉያ። እና ያንን 3 ወር በጣም የሚያስጠላሽ ቤት እየዘመርኩኝ የሰማይ ፎቅ እየሰራሁ ነው እያልኩ ጠላቴን እየነገርኩት መጥተው ወዳጅ መስለው ያልቀሱ የለመኑኛሉ፣ እንዴት ምናምን ያሉ። ግን እኔ ዓላማ ነበረኝ፣ ራዕይ ነበረኝ። ምንም ወንጌልን ለመድረስ እንዴት ወደ ኮሚኒቲ ገብታችሁ ዝቅ ወዳሉት አብራችሁ ቁጭ ብላችሁ በቆሸሸ ጣሳ ሲሰጣችሁ ያብራችሁ እየጠጣችሁ ፍቅር እየሰጣችሁ። ለዚህ ነው ቅድም ስነግራችሁ ስለ ፍርድና ክስ ኩነኔ አይደለም፣ የምስራች ነው ወንጌል። ሃሌሉያ። በፍቅር ይሰበካል። ሃሌሉያ። አሮጊቶቹም ስሰራቸው እየተጸየፉ ሳይሆን ሃሌሉያ እግዚአብሔር ወይ ፍጻሜያቸው አንተ ይጠቅለል እያሉ አሁን ይመስከርላችሁ። የ105 ዓመት የ104 ዓመት አሮጊት ናት እና እኔ ረፍት ነበር። በጣም ትታመማለች። ሐኪም መጣ። የመጨረሻው አለ ተብሎ እንዳትወጣ በቃ ያው ሲሞቱ ሞርፊን የሚባል አለ፣ እሱን ይወጋሉ። ዘብ ያለች ሳትሞት ታድራለች፣ ትሞታለች የተባለ ቀን እኔ ተረኛ ነበር ሄድኩኝ እና እከሌ ታማለች በቃ እንዳታወጫት፣ እዛ ግሩፕ ስለተመደብኩ እንዳታወጫት እና ትሞታለች፣ ድንገት ስትገቢ ሞታ ልታገኛት ትችያለሽ አሉ። ከዛ አንዲት እህት ነበረች፣ እሷን ይዤ ገባሁና ያው ሰራናት ማለት ነው፣ አስተካከልናት ምናልናትና ከወጣች በኋላ መጸለይ ጀመርኩ። ይኸው ባቆምኩት እግዚአብሔር ፊት ነው ወንጌልን ስነግራት ነቃች። በልሽ ስላትቀበላለሁ በኋላ ጸልይ አልኳት፣ አጸለይኳት። የዛለት አወጣኋት። በጣም ተደናግጧ አለቃዬ እንዴት ደፈርሽ አለኝ። አረ ደህና ነች አልኩት። የዛለት አወጣዋለች፣ ተመልሳ ገባች። ለሊት ህይወቷ አለፈ። ኢየሱስ ወዲያው ትዝ አለኝ። ጠዋት ስገባ እነዛ 2 ሰዎች በዚህና በዚህ ያሉት ሃሌሉያ በእምነት ዕድሜ ወስድ መንፈሳችን የነቃ ነው። ኢየሱስ ጌታ ነው። ስለዚህ ለማንኛውም ሰው ወንጌል እንድትነግሩ ነው። አትፈሩ። ኃይላት ቢሆን ስልጣናት ቢሆን ጌትነት ቢሆን ሁሉ በሱ ተፈጥሯል። እሱ የሁሉ የበላይ ተስካለ። ኢየሱስ ጌታ ነው። ሃሌሉያ። ራሳችንን አይደለም እናሳየው አለ። ሃሌሉያ። እነ ጳውሎስ እንደዛ ነው። ሃሌሉያ። የምንናገረው በሰው ጥበብ እየመጣ ስለ ራሳችን አንናገርም። ነገር ግን ሃሌሉያ ኢየሱስን እሱ እንደተሰቀለ ሆኖ በጣም ስናገር የእውነት እንትን ያደርገኛል። እንዚህም እየተከታተልኩት ለምን መሰላችሁ? ዝም ብላችሁ እስኪ ኢየሱስን አስቡት። ዙፋንን እንደ መቀማት ሳይቆጥር ሰው ሆነልን። የባሪያን መልክ ያዘ፣ ተሰደበ፣ ተጎሳቆለ፣ ተተፋበት፣ ደካማ መሰለ። ወንጌል እኮ ለማንኛ ለዓለም ሁሉ። ስለዚህ ዳለባችሁ
ስቅለው አልገባቸው ማለት ሃሌሉያ ሃሌሉያ ውጭ ላሉት የወደዱት ጎዳና ላይ ላሉት እነዛ ሰው ለማያቸው ትምህርት ቤት ልጆቻቸውን ስታደርሱ ዙሩና ትምህርት ቤቱን ጸልዩ አደርግ ነበር። እንደዛ ሰይጣን እንዳይሰራ በአስተማሪዎች እንዳይጠቀም ልጆቻችን ተጽዕኖ እንዲያመጡ ብዙ ጊዜ አበሻ የሚፈራው የውጭ ተጽዕኖ የውጭ እንዲያል ነው። እናንተ ውስጥ ያለ ይበልጣል፣ በእኔ ውስጥ ያለው ከሁሉ ይበልጣል። አሜን። ኢየሱስ ጌታ ነው። እናንተ ላይ የህይወት ቃል አለ። ትምህርት ቤቱን እየዞራችሁ አመፅ እንዳይሰራ፣ በአስተማሪ ውስጥ እንዳይሰራ፣ በተማሪ ውስጥ እንዳይሰራ፣ በየትኛውም አቅጣጫ እንዳይሰራ፣ ሆስፒታል ውስጥ ገባ እንትን አትበሉ። በሽተኛ አይኑር ግን ገብታችሁ አንዴ ራመድ ብላችሁ ቀኑ ላይ የሚገለጠው የክፋት መንፈስ እንዳይሰራ ታላችሁ ደቂቃ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ወንጌል ኃይል አለው፣ የመንጻት ኃይል አለው። ኢየሱስ ክርስቶስ ይሄ በሱ የነበረ ሀሳብ በእኛ እንዲኖር አደራ ሰጥቶ ሄዷል። ስለዚህ ዛሬም አደራ ናቸዋለሁ። በሚቀጥለው በስታቸው ነው ማገኛቸው። በሚቀጥለው ደግሞ አብረን ወጥተን መንገድ ላይ ጎዳና ላይ እንመሰክራለን። አናፍርበትም። አላፈረብንም። እርቃኑን ሲሰቀል ሃሌሉያ፣ እርቃኑን ሃሌሉያ ታረደልን፣ ደሙን አፈሰሰልን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ማንም ሊወዳቸው አይችልም ነበር። ሃሌሉያ። ብዙዎች እኮ ብዙ ብር እያላቸው አንድ ጊዜ አንድ ሆስፒታል ውስጥ አንድ ሰው በጣም የተማረ ነው እና ልጄ ባል በዛ በለችበት የመጥፎ ዜና ሰምቶ 1 ወር ዕድሜ ይቀራል ተብሎ መጥቶ ብቻውን ትክዝ ብሎ ቁጭ ብሏል። ከዛ ሰላም አለ። ሰላም በቃ ሰርቼ ጡረታ እንኳን ሳልበላ በጣም ጠጣሁ አለ፣ አላጨስኩ አለ፣ በጣም በጥንቃቄ ህይወቴን የመራው ግን 1 ወር ቀረ ተብሎ ካንሰሩ ውስጤ ተሰራጭቷል። 1 ወር ምናልባት ከዛ በታች ሊሆን ይችላል። ምን አጥፍቼ ነው? ምን በድዬ ነው? ክፋት አልሰራው ብሎ አለ። ሃሌሉያ። ከዛ አንተ ቀን የተጻፈልህ በላይኛው ነው በሐኪሞች አይደለም ማለች ከኔ ጋር የነበረች ልጅ ናናና ወራህ አለችው። የሚያድን አለ፣ ሃሌሉያ፣ የሚለውጥ አለ፣ በእውነት ቀጣይ ህይወት የሚሰጥ አለ፣ ይህ የምድሩ ቢያልፍ የሚቀጥል ህይወት አለ ብላ ነገረችው። አስታውሳለሁ፣ ይህን ህይወት ፈልጋለሁ አለ። ይሄ ህይወት በሩ ኢየሱስ ነው አለ፣ መንገዱ ኢየሱስ ነው። የእሱን ህይወት ይሰጣል። ሃሌሉያ። ያንተን ነገር ወስዶ የእሱን ነገር ተንበረከከ እያለቀሰ። ያው ጀርመኑ ጠንካሮች ናቸው፣ ካላመኑበት አይቀበሉ። ጌታ በጣም ካላመኑበት ተንበርክኮ እያለቀሰ ከጸለይንለት በኋላ የማላቀው ደስታ ውስጥ ይገባል። የሰማሁበት ቀን ጀምሮ ያለ መድኃኒት አልተኛም ነበር አለ። በቃ ምን በደሉ ሰርቼ ያጠራቀምኩትን ገንዘብ ሳልበላ የሰራሁትን ቤት ሳልትን ሳለ ኢየሱስ ጣልቃ ገባለት። ሃሌሉያ። የዘላለምን ቤት ሰራለት። ስለዚህ እናንተ በምትናገሩ በመስሪያ ቤታችሁ ቤትም በፍቅር መጀመሪያ በመቅረብ ልብን በመስጠት በመውደድ በማቀፍ ነው እንናገራለን። ሃሌሉያ።